ስሙኝማ አስባችሁታል? ግን ከቅርብ ጊዜ ወዲህ እየተወለዱ ያሉ ልጆች አብዛኞቹ ሴቶች ናቸው። ለምን ይመስላችኋል? ግን በቅርብ ጊዜ የወለደ ቤተሰብ፣ ጎረቤት፣ ዘመድ ምናምን ካላችሁ አብዛኞቹ እኔም እንዳስተዋልኩት ከሆነ አላቅም እናንተ ሴቶች ናቸው። ለምን ይመስላችኋል? እኔ ግን የሚመስለኝን ልንገራችሁ። ጽንስ የሚፈጠረው ከወንዱ የዘር ፍሬና ከሴቷ እንቁላል ነው። የወንዱ የዘር ፍሬ ደግሞ ኤክስ ወይም ዋይ የሚባል ክሮሞዞም አለው። የሴቷ ደግሞ ሁልጊዜም የሴቷ እንቁላል ኤክስ ክሮሞዞም ነው የሚይዘው። የወንዱ ኤክስ ክሮሞዞም ከሴቷ ኤክስ ክሮሞዞም ጋር ሲገናኝ ሴት ነው የሚፈጠረው። የወንዱ ዋይ ክሮሞዞም ከሴቷ ኤክስ ክሮሞዞም ጋር ደግሞ ወንድ ነው። በተፈጥሮ ደግሞ ይሄ ኤክስ ክሮሞዞም በጣም ጠንካራ ነው። ከዋይ ክሮሞዞም የተሻለ ጠንካራ ነው። ጥንካሬው የሚቆየው ማህፀን ውስጥ ለምሳሌ 5 ቀን ድረስ ይቆያል ይባላል። የወንዱ 1 ቀን ብቻ ነው የሚቆየው። ከዛ በተጨማሪ ደግሞ አካባቢያችን የሚከሰቱ የተለያዩ ነገሮች በቀላሉ ኤክስ ክሮሞዞም የያዘውን ስፐርም ሴል አያጠቁትም። እነዚህ ነገሮች ግን ምን ናቸው ብለን ስናስብ አሁን በየቤታችን ኮመን የሆኑ ነገሮች፣ ለምሳሌ ሁልጊዜ የምንጠቀመው ስልክ፣ ከቴሌቪዥን የሚወጣ ጨረር፣ ከማብሰያ የሚወጣ ጨረር፣ ከላፕቶፓችን፣ ከዋይፋይ ራውተር፣ ከሁሉም እነዚህ ሁሉ ኤሌክትሮማግኔቲክ ወይም ጨረር ይለቃሉ። ይሄ ጨረር ደግሞ የወንድን የዘር ፍሬ አፌክት ያደርጋል። አፌክት የሚደረገው ደግሞ አብዛኛው የትኛው ነው? በጣም አፌክት የሚደረገው ሲቪየር ሲሆን ሁሉንም አፌክት ያደርጋል። ግን ሜንሊ ይሄ ዋይ ክሮሞዞምን የያዘውን ስፐርም ሴል። ይሄ ማለት ምን ማለት? የሚፈጥሩት ስፐርም ሴሎች ከኤክስ ኤግ ወይም እንቁላል ጋር ተገናኝተው ሴቶች በብዛት ይወለዳሉ ማለት ነው፣ እኔ እስከገባኝ ድረስ። ስለዚህ በተለይ ወደ ከተማ አካባቢ ፍሪኩዌንትሊ እነዚህን የሞባይል ስልክን፣ ዋይፋይን፣ ከቴሌቪዥን፣ ከሬዲዮ፣ ከተለያዩ ነገሮች ጨረር ይለቀቃሉ። ስለዚህ እነዚህን ነገሮች ለጤናችን ስንል ራቅ ማድረግ አለብን ከራሳችን። ለምሳሌ ዋይፋያችንን ታቅፈን እዚህ መኝታ ቤታችን አጠገብ ወይም የምንተኛበት አካባቢ አለማድረግ፣ ስልካችንን ታቅፈን ወይም ደግሞ እየተጠቀምን አለመተኛት፣ ስንጠቀምም ከዚህ ከዘር ፍሬዎቻችን አካባቢ ራቅ ማድረግ ያስፈልጋል ስልካችን። እናንተስ ምን ትላላችሁ? ወንዶችና ሴቶች እውነት በእኩል መጠን እየተወለዱ ነው ብላችሁ ታስባላችሁ? አይመስለኝም። እኔ ሴቶች ይበዛሉ ነው የምለው። እስኪ የእናንተን ደግሞ ሀሳባችሁን አስቀምጡልኝ።